የአጠናን ስልት ምን ተብሎ ይታወቃል? ኢንዳክቲቭ ባይብል ስቴዲ ሜተድ ይባላል። ኢንዳክቲቭ ባይብል ስቴዲ ሜተድ ይባላል። ኢንዳክቲቭ የሚባለው ማለት ነው። እንግዲህ ይሄ የመጽሐፍ ቅዱስ አጠናን ዘዴ ምን ማለት ነው? ከዝርዝር ሐሳቦች በመነሳት ወደ ማጠቃለያ የምንመጣበት የአጠናን ዘዴ ማለት ነው። የምንነሳው ከዝርዝር ሐሳቦች ነው፣ ወይም ከዝርዝር እውነታዎች በመነሳት ወደ ማጠቃለያ የምንመጣበት ወደ ኮንክሉዥን የምንመጣበት ማለት ነው። የምንመጣበት የአጠናን ሂደታችን ወይም የአጠናን ስልታችን ነው ይሄ ኢንዳክቲቭ ባይብል ስቴዲ ሜተድ የሚባለው ማለት ነው። እንግዲህ ይሄ በጣም ወሳኝ የሆነ የመጽሐፍ ቅዱስ የአጠናን ዘዴ ነው። ይሄ የመጽሐፍ ቅዱስ የአጠናን ዘዴ ነው። እንግዲህ ይህንን መጽሐፍ ቅዱሳችንን በምናጠናበት ጊዜ በሚገባ አሁን የሚነግራችሁን የአጠናን ዘዴን ከተከተላችሁ ወይም ከተከተለን መጽሐፍ ቅዱስን ማጥናት ብቻ ሳይሆን ማንበብ ብቻ ሳይሆን ተጨባጭ ወደ ሆነው ወደ ህይወት ለውጥ እንድንገባ እንዲሁም ደግሞ መጽሐፍ ቅዱሳችንን የተሻለ አንደርስታንድ እንድናደርግ የተሻለ እንድንገነዘብ ያስችለናል ማለት ነው። ይህንን መንገድ ከተከተልን እንግዲህ ይህ መንገድ ሶስት መሰረታዊ በጣም ፓወርፉል የሆኑ ሶስት ስቴፖች አሉት። ይህ ኢንዳክቲቭ ባይብል ስቴዲ የምንለው መንገድ በጣም መሰረታዊ የሆኑ ፓወርፉል የሆኑ ወሳኝ የሆኑ ሶስት ስቴፖች አሉት ማለት ነው። ሶስቱም ወሳኝ ስቴፖች ናቸው እና እንግዲህ በእነዚህ በሶስቱ ስቴፖች ላይ ነው ቆይታ ማደርገው ማለት ነው። ክብር ለጌታችን ለኢየሱስ ይሁን። እንግዲህ ይሄንን ምናልባት በዚህ ቪዲዮ ላይ ላልጨርስ ይችላለሁኝ፣ ተከታታይ የሚያደርግበት ሁኔታ ሊኖር ይችላል። አሁን በዚህ በመጀመሪያ ስቴፕ ላይ ስቴፕ 1 ወይም የመጀመሪያውን ደረጃውን ነው የምናገረው። ከነዚህ ከሶስቱ ደረጃዎች በዚህ በኢንዳክቲቭ ባይብል ስቴዲ ሜተድ ውስጥ ላይ ከሚገኙ ከሶስቱ ደረጃዎች የመጀመሪያውን ነው ምነግራቸው ማለት ነው። እንግዲህ ሶስቱም በጣም ወሳኝ ነገሮች ናቸው፣ መዝለል የማንችል ማለት ነው። እንግዲህ አንደኛውን ተግባራዊ ሳናደርግ ወደ ሁለተኛ ማምጣት አንችልም፣ ሁለተኛውን ተግባራዊ ሳናደርግ ወደ ሶስተኛ ማምጣት አንችልም ማለት ነው። እነሱም የመጀመሪያ ኦብዘርቬሽን የምንለው ማለት ነው። መጽሐፍ ቅዱሳችንን በምናጠናበት ጊዜ በጣም ወሳኝና መሰረታዊ የሆነ ነገር ማለት ላይክ እንደ ፋውንዴሽን የሚያገለግል በመጽሐፍ ቅዱሳችን አጠናን ሂደት ላይ መጽሐፍ ቅዱስን ለመረዳት በምናጠናው ወይም በምናነብበት ሂደት የመጀመሪያው ስቴፕ እንደ ፋውንዴሽን የሚታይ እና የሚወሰድ ስቴፕ ምን አይነት ስቴፕ ነው? ኦብዘርቬሽን የምንለው ማለት ነው። which means ምልከታ ማለት መመልከት፣ ምልከታ። ይሄ ስቴፕ በጣም ወሳኝ ስቴፕ ነው። ሁለተኛው ደግሞ ኢንተርፕሬቴሽን የምንለው መተርጎም ማለት ነው። መተርጎም የምንለው ሁለተኛ ስቴፕ ነው። ባይብል ስቴዲያችን ወቅት በጣም መከተል ያለብን ሁለተኛው ስቴፕ፣ መጠበቅ ያለብን መተግበር ያለብን ሁለተኛ ስቴፕ ኢንተርፕሬቴሽን የሚባለው ስቴፕ ነው። ሶስተኛ ላይ ደግሞ የሚመጣው አፕሊኬሽን የምንለው ማለት ነው። ትግበራ፣ መተግበር ማለት ነው። እንግዲህ እነዚህ ሶስቱም ኦብዘርቬሽን፣ ኢንተርፕሬቴሽን አስዌላስ አፕሊኬሽን የሚባሉ ሶስቱ ስቴፖች ባይብል ስቴዲያችን ወቅት ላይ በጣም በሚገባ በማስተዋል መከተል ያለብን ፕሮሲጀሮች ናቸው ማለት ነው። መከተል ያለብን ፕሮሲጀሮች ናቸው። እንግዲህ ኦብዘርቬሽን ስቴፕን ዘለን ወደ ኢንተርፕሬቴሽን መምጣት አንችልም። መጽሐፍ ቅዱሳችንን በሚናጠናበት ጊዜ ኦብዘርቬሽናችንን አለፈን ወይም ኦብዘርቬሽናችንን በሚገባ ኦብዘርቭ ሳናደርግ ወይም በሚገባ ሳንተገብር ወደ አፕሊኬሽን ወደ ኢንተርፕሬቴሽን አንመጣም ማለት ነው። ኢንተርፕሬቴሽንን በሚገባ ሳንሰራ ወደ አፕሊኬሽን አንመጣም ማለት ነው። ይህንን የምናደርግ ከሆነ የተዛባ መስማር የለቀቀ